ሀቢባ በጎንደር ምን ታደርጋለች? ሙስሊሞች ቀሚስ ለብሰው ጥምቀት እያከበሩ ነው። ማስተር አብነት ያስተላለፈው መልእክት እናት እንዴት ነው? ሰላም ነው? የኔ አባት እንዴት ነው? ሰላም ነው? ሁሉ አማን? ትንሽ አዎ፣ እግዚአብሔርን ሀቢባ ሰላም በሏ ጋይስ። ሀቢባን ጎንደር አግኝተናታል። ሰላም ቤተሰብ፣ የጆሲ ፋሚሊ ሰላም ብላችኋለች። እንሂድ፣ አሁን እንሂድ። አዎ ቴንክ ዩ ሀቢባዬ፣ በኋላ እዛ እንገናኛለን ቦታ ስላስያዝን። ቪዲዮ እንዳያችሁት ከእንግዲህ ሀቢባ በጎንደር ጥምቀትን እያከበረች ወይም የጥምቀትን ልብስ ለብሳ እዛ ተገኝታለች። ይህ በጣም የማይሆን ነገር ነው። ከሙስሊም ጋር የሚያጋጩ ነገሮች ናቸው። ከኢስላም ውጪ ያሉ ሃይማኖቶች ጋር መጋባት ችግሩ ይሄ ነው። ዋነኛ ችግሩ እንደዚህ አይነት ሁኔታዎች ላይ የሚያመጣቸው ችግሮች አሉ። ሁላችንም ከእንደዚህ አይነት ነገር እንጠንቀቅ፣ እንቆጠብ ሁላችንም። ከእንግዲህ እንደምታዩት መቻቻል መከባበር ብለው ይህንን ቀሚስ ለብሰው ምግባቸውን ይዘው ተሰልፈዋል። ወላሂ አለም እንደዚህ አይነት ተግባራቶችን ልንቆጠብ ይገባል። በሃይማኖት ሳይሆን በሌላው ነገር ነው መገዳደፍ፣ በዱንያዊ ጉዳዮች ነው እንጂ በአኺራዊ ጉዳዮች እንደዚህ አይነት ነገር አያስፈልግም። እንደዚህ አይነት ነገር ተገቢ አይደለም። እንኳን ካዳችሁ ብሎ እነሱ ማስተናገድ በፍጹም የማይሆን ነገር ነው። እንኳን አደረሳችሁ አይባልም ሲባል ጭራሽ ደግሞ ምግብ ይዞ እነሱን ማስተናገድ ተገቢ አይደለም። እነሱም እኛን ማስተናገድ አይጠበቅባቸውም። ተወዳጁ ማስተር አብነት ከበደ ከጥቂት ደቂቃዎች በፊት ባስተላለፈው መልእክት አሁን ወደ ሰርጀሪ ወይም ወደ ቀዶ ጥገና ክፍል እየገባ መሆኑን ያስታወቀ ሲሆን ማስተር አብነት ከበደ ወደ ሕክምና ክፍሉ ከመግባቱ በፊት ለኢትዮጵያ ሕዝብ ያለውን ጥልቅ ፍቅር እንዲህ ሲል ገልጿል። በሁሉም መልካም ነገር ከጎኔ ቆማችሁ የጭንቅ ቀን ወዳጆቼ፣ ውድ ኢትዮጵያውያንና ታላቅ የደግነት ልብ ባለቤቶች ሁሉ ምስጋናዬ ከልብ ነው በማለት በፈተና ውስጥ ሆኖ ምስጋናውን አቅርቧል። ማስተር አብነት በፈጣሪና በህዝቡ ፍቅር ላይ ያለው እምነት ጽኑ ነው። ህክምናዬን እንደጨረስኩ በታላቅ የምስጋና ፕሮግራም እንደምንገናኝ እምነቴ ሙሉ ነው በማለት ዳግም በጤና ለመገናኘት ያለውን ተስፋ አጋርቷል። አሁን የቀረው የኛ ጸሎትና በጎ ምኞት ብቻ ነው። ደጉ የሀገሬ ህዝብ አሁንም በጸሎታችሁ አትርሱኝ የሚለውን የማስተርን ጥሪ ሰምተን ሁላችንም ፈጣሪ ምህረቱን ይላክልህ በማለት አጋርነታችንን እንግለጽለት። ፈጣሪ ማስተር አብነትን በሰላም ለሀገሩና ለቤተሰቡ እንዲመልሰው ምኞቴ ነው። መልካም ጊዜ። ማስተር አብነት ከእንግዲህ ወደ ሰርጀሪ መግባቱን አስመልክቶ ያስተላለፈው መልእክት አለ። ሁላችሁም ጸልዩልኝ እያለ ነው። ከእንግዲህ አላህ Subhanahu Wa Ta'ala ከሱ ጋር ይሁን። አላህ Subhanahu Wa Ta'ala ሂዳያ ሚስጠው። አላህ Subhanahu Wa Ta'ala ከእንግዲህ እንደዚህ የተጎዱ ሰዎችን ምስኪኖችን እየደረሰላቸው ያለ ምርጥ ወንድማችን ወገናችን ነው። አላህ Subhanahu Wa Ta'ala ለሱም ሂዳያ ይስጠው፣ ጤንነቱን የሚመልስለት፣ ወደ ቀድሞ ስራውም እንደሚመለስ ተስፋ እናደርጋለን። እስልምናን ልክ ተቀብሎ ሻሃዳ እንደያዘ አሁን ላይ የ2 ቢሊየን ተከታዮች አንዱ ሁኛለሁ ሲል ነበር። እንግዲህ ከእስልምናውን መቀበሉን የተናገረው አውስትራሊያው የሰብአዊ መብት ታጋይና እንደዚሁም ጋዜጠኛ፣ ይህ ሰው በብዛት የሚታወቀው ለፊሊስጤማውያን የመብት ጥያቄ በመጠየቅ ነው። እናም ለረጅም ጊዜ ማለት ነው እስልምናን እያጠና እንደሆነና ወደ እስልምና ለመቀበል ጫፍ መድረሱን በጣም ብዙ ጊዜ ይናገር ነበር። አሁን ላይ ኦፊሻል ሻሃዳ መያዙን ተናግሮ ማለት ነው አሁን ላይ በዓለም ላይ ካሉ 2 ቢሊየን ሙስሊሞች አንዱ ሁኛለሁኝ ተቀበሉኝ ሲል ነበር። እንግዲህ ትናንት ማታ ከሻሃዳ በኋላ የተናገረው ኦፊሻል በሆነ መልኩ ብዙ ሰዎች መቼ ነው ሻሃዳ የምትይዘው እያሉ ይጠይቁኛል። አቃለሁ ለምን እንደምትጠይቁኝ፣ ምክንያቱም በተደጋጋሚ እኔ በእስልምና ፍቅር መውደቄን ተናግሬያለሁ። እናም እናንተ መቼ ነው የምትቀበለው ስትሉኝ ነበር። ይነሆ በመጨረሻም ሻሃዳውን ተቀብዬ የ2 ቢሊየን ሙስሊሞች በዓለም ላይ ያሉ አንዱ እኔ አባል ሁኛለሁኝ ተቀበሉኝ ሲል ነበር እንግዲህ ማርቲን የተናገረው ማለት ነው። አቃለሁ ብዙ አመት ፈጅቶብኛል እስልምናን እያጠናሁ መጨረሻ ግን አልቀረሁም ሲል ነበር የተናገረው ማለት ነው። እስኪ በኮሜንት ማሻአላህ በሉት። አሁን ላይ ብዙዎች የተቀባበሉት ይገኛሉ። ያው ከእንግዲህ እንዳያችሁት ብዙ ሰዎች ወደ እስልምና እየመጡ ይገኛሉ። ማሻአላህ አላሁ አክበር። በተለያዩ የዓለም ቦታዎች ላይ ብዙ ሰዎች ወደ እስልምና እየመጡ ነው። አላህ Subhanahu Wa Ta'ala ለሁላቸውም ሂዳያን ይስጣቸው። ሂዳያን የምንመኘው ተርብራችን ይመስል ነበረ። በቀጣይ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ።